ከኤርሚያስ ጋር ተነጋግሮ ከጓደኞቹ ጋር 24 አወር ቁርጥ እየበሉ ነው የሚውሉት አረከኔ ጋር በላም ኤርሚያስ ካለ እንትን አያውቅም ካለ ድርሳን አያውቅም ልጁ ምንም ሙቀት የለውም እኮ ምንም ድርሳንን አምጥቶ ለማሳሳቅ ነው ያደርጋል እግዚአብሔር እንኳን አላለም ፈለገ የሆነ ንዴቱን ይሄ ሰርቶን እኮ ነው የወጣው እህቴ ጉድ ሰርቶን ነው የወጣው እዛ ሴት እኔ እንኳን መመለስ እችላለሁ ሴቷ ነው ምንግርሽ ወጣን እንዳንናገር ቤተክርስቲያናችን ሴለን እኮ ነደን እኮ ነው የወጣነው እኮ እኛ እኮ አንፈልግም እኮ እንደዚህ አይነት ነገር ማለት ነው አሁን አንፈልግም ተዋል ኤርሚያስ ስራው ሰርቷል ኤርሚያስ ስራው ሰርቶ ኢቭን የኦርቶዶክስ ተከታዮች ራሱ ጥርጣሬ ውስጥ እንዲገቡ አድርጎ ነው ይወጣልን ወዳጃችን ፈለገ ያ ኢሳያስ 41ም አጽናኑ ህዝብን አጽናኑ ይላል ወይ ዳጊ አጽናናት ትክክል አይደለም ግን ነበሩ እንዳልኳችሁ ደግሞ ሄዶ እኮ ነው ከመምሩ ወልቁ አጽናኑ ይላል ህዝብን ብሎ ኢሳያስን ተቀጥቶልሽ ቆይ ስሚ እየነገርኩ ያለሁት አንተ ማለት ነው ከኦርቶዶክስ ዘለፋ ውጪ ምንም አይነት ስብከት ስትሰብክ አይቻላቅም ይጅና ሰባኪ ነው ብለሽ ምትዩን አንድ ቄስ ይዘሽ ነኝ እና ከኔ ጋር እግዚአብሔርን ቃል ያለው እኔ ያልኩ ያለሁት ትምርት ስታስተምር አይቻላቅም ኦርቶዶክስ ሁሉ ጊዜ ከኦርቶዶክስ አናት አትወርድም ዋይ እታያችሁ እንግዲህ እዚህ ያላችሁ 131 ሰው ክርስቲያኒቷት በእኔ እንደግል ነው እየጠየቅኩ ቤተክርስቲያኒቷን እንዳትል ያለ ሐሳብ የምታወሩ ተደማምጦ መነጋገር ማትችሉ የምትቆጡ የምትናደዱ አድርጋ ስላችኋለች እንደዚህ አድርጋ ማለት ነው አሁን የተግባቡት ታርጋው አንፃር ነው እኔ እኮ በግል እኮ ነው እየጠየቅኩ አልተሳደብኩ ለምንድን ነው ከኦርቶዶክስ ላይ ማትወርደው ነው በቤት ስበክ እንጂ ያንዱን ሃይማኖት መተቸት አይደለም ይህ ትክክል አይደለም ታታችሁኝ እህትዬ ተደማምጦ መነጋገር የሚባል ነገር የለም ተበቃ እዴ የሆነ እኮ ማባሪያ አለ ተግባቦት የሚባል አለ እንዴት ናችሁ ሰላም ናችሁ ወይ እግዚአብሔር ይመስገን እሺ ባርስቱ ላይ ላወራን የመጣሁት እሺ ጥያቄ ሲጠየቅ እሺ መስማት እኛም ደግሞ ስንጠይቃችሁ እናንተም ስጠይቁን እኛ መስማት እና ተረጋግቶ ቀስ ብሎ ማባ ረጎራ ታቅላሽ ከርንትን በልጦ እህትዬ ተረጋጊ የሽሮ ድንፋታ በርበሬ እስኪመጣ ያተላለች የኔ እህት እንደዛ አትሆኚ ተረጋጉና አውሩ ጥያቄኑና ጠይቁ ማለት አውቶማቲክ አንቺ አውሪ ማለት አይደለም ከኦርቶዶክስ ላይ አትወርድም ትለኛለች እንዴ እኔ መቼ ኦርቶዶክስ ላይ ወጣሁባት መቼ ወጣሁባት እህትዬ ወረድ ማለት የወጣን ሰው ነው እኔ መቼ ኦርቶዶክስ ላይ ወጣሁ እኔ ጥያቄ ነው የጠየቁት ያለሁት ለነዚህ መልስ የላችሁም ስለዚህ አሁን መልሱ ያው አሁን አንቺ እያሳይሽን ያለው አይነት መልስ ነው የሁሉ ዲቤትም የጠሩት እንዲሁ ነው ሲሉ የነበሩት አረጎራው እስኪ ወንድ ከሆንክ ታሳየኛለህ እናት ወልዳለች ሴትም ወልዳለች አያት ወልዳሃል አጎት ወልዷል በዛ ወጥቶ በዚህ ገብቶ ምናም ነገር ማለት ነው እዛስ ሰላደኖ ይባላሉ አይባሉም ማለት ተጀመረ ማለት ነው ወዴ እንትን ጎኑን በአንካሴ ተወጋው ሻይ መስል ማቃሰት ማለት ነው ተረጋጉ መጀመሪያ እንትን ስትመጡ እንትን ላይ ያዛችሁ በስርዓት ምታወሪ ከሆነ በስርዓት አውሪ በስርዓት ምታወሩ ከሆነ በስርዓት አውሩ ተግባቦት የሚባል ህግ አለ ተደማምጦ ማለት ነው እናቶቻችን እንኳን እኮ ሲያወሩ ሰው ሲናገር አትናገር ይባላል ከተናገር በኋላ የሆነ ማባሪያ በጅተን ከዛ ሰው በጨዋነት የሚሰማውን ይሰማል ማለት ነው ነን ስቶፕ በቃ ቀጥታ ለዛን ያሰረርኩሽ ምትጠይቂኝ ሐሳብ ለምን ታወርደኛለህ ለምን ነው ያወረድክ ስላላደመጥሽኝ እኔ እንዳወራ አትፈቅጂ ለምን ነው ማደምጥ አሁን ታይሻል እኔ አንተ ማለት ነው አንተ ምትለው ብቻ ማልሰማም ሲጀመር ማን ነው ሚዩት አርገሻለሁ ካልሆነ ታጭር በቃ ቢኒያም ያስወጣሽ ማለት በቃ ማትሰማ ከሆነ ምን ታረጊ ተገበያለሽ አይደል ሰው ለማውራት ከሆነ ሁለት ሰው ይጠይቃሉ ማውራትና መግባባት ፈለጋ ሰማም ካልሽ በቃ ለማውራት ፈለጋ የሥራን ይስጠሽ በእውነት ህዝቡን ሁሉ በቃ አስቆጣው
ህዝቡን ሁሉ አስቆጣ። እኔም የዲቤት ጥሪውን ባልቀበል ይሻለኝ ነበር እንደዚህ ከሚሆን ህዝባችን እንደዚህ ከሚሆን የዲቤት ጥሪ ቢቀርብኝ በአፍንጫዬ ቢወጣ ስሜታዊ ሆኗል። ኦርቶዶክስ አንድ በሙሉ ህዝቡ ስሜታዊ ያደረገው አይነ ወይ ጌታ ሆይ እኔ እኮ በጣም በቃ ስንቱ ነው የስንቱን ስሜት ነው የምናስተናግደው? ተረጋጉ ሰዎች ማለት አይ ግድ የለም ቢኒ፣ እኔ ላይቭ ልዝጋው የድንጋይ ውርዋሮ ሁሉ እንዳይጀመር። ይሄ ዛፍ የሆነ ተጣሞ ያድጋል አይደል? አዎ ያደገውን የሆነ ቀስ ብላ ከኔ ጋር እንትን ካለ ድጋሚ ላከች ጥያቄ አለ ብላ ራር ተጠይቃት። አንድ ጥያቄ አለ። ቆይሽ መጀመሪያ ከኔ ጋር ተግባባሽም ከቢኒ ጋር አውሪ። ኖ አንድ ጥያቄ ጠይቄ ነው የምወጣው። ፍቀድልኝ። አይ ጥያቄ ጠይቀሽ መልሱንም መልሱን ካንተ ነው የምፈልገው። ከተናገሩ ናችሁ ሌላው ለምንድን ነው ሁለታችሁ የምታወሩት? ከኔ ጋር አልተግባባሽም። መልሱን አትፈልጊ። ያ ወንድሜ ቢኒ አወራሽ። ከኔ ጋር አልተግባባሽም። ሁለት ጊዜ ሞከርን፣ ተግባብተን እንነጋገር ብዬ ስልሽ አንቺ ነን ስቶፕ ነው የምታወሪው። ስለዚህ አስወረድኩሽ። ከዛ እንደገና ደግሞ ስትልኪ በቃ አሳዘንሽኝ፣ አስገባሁሽ። አሁንም ማን እንዳላሳዘነ ነበለሽ? ማውራት ትችላለህ? ያው ትችላለሽ። ከቢኒያም ጋር አውሪ። አዎ እሺ ኦኬ። እኔ ማለት እኔ በራሴ በግሌ እሺ ኦርቶዶክስ ነኝ። ነገር ግን ማለት ነው እንደው ሃይማኖት ቢጠፋ ነው ጴንጤ አልሆንም። እቺ ልነግራችሁ ነው የፈለኩት። በቃ ሙስሊም ትሆኛለሽ። ሌላ ሃይማኖት ስላለ ሙስሊም ትሆናለች። ወደዛው እየሰለሙ ሻሃዳ እናስገባሽ። በቃ ሄደሽ ሻሃዳሽን ትይዣለሽ ማለት ነው። ከጥንትም እናንተ ናችሁ የነበራችሁት። እዛ አስተፍሩ ላይ ትያለሽ ማለት ነው። ማሻአላህ እያልሽ ትኖሪያለሽ። ታዲያ ማን ትጎጃለሽ እህትዬ? አሁን ይሄን ለመናገር ተመጫለሽ እንዴ? በጀርባ ከኤርሚያስ ጋር ተነጋግሮ ከጓደኞቹ ጋር 24 አወር ቁርጥ እየበሉ ነው የሚውሉት። ኧረ ከኔ ጋር አልበላም። ጡት ከጡቷ ወተት ወጣ ምናምን እንደዚህ ነገር ነበር አይደለ? እንትና ኤርሚያስ ካለ እንትን አያውቅም፣ ካለ ድርሳን አያውቅም። ልጁ ምንም እውቀት የለውም እኮ ምንም ግን ድርሳንን አምጥቶ ለማሳሳቅ ነው ያደርጋል። እግዚአብሔር እንኳን አላለም። ፈለገ የሆነ ንዴቱን ሰርቶን እኮ ነው የወጣው እህቴ፣ ጉድ ሰርቶን ነው የወጣው። እዛ ሴት እኔ እንኳን መመለስ እችላለሁ። ሴቷ ነው የምነግርሽ። ወተን እንዳንናገር ቤተክርስቲያናችን ሴለን እኮ ነደን እኮ ነው የወጣ ነው እኮ። እኛ እኮ አንፈልግም እኮ እንደዚህ አይነት ነገር ማውራት ነው። አሁን አንፈልግም። ሰርቷል ኤርሚያስ፣ ስራው ሰርቷል። ኤርሚያስ ስራው ሰርቶ ኢቭን የኦርቶዶክስ ተከታዮች ራሱ ጥርጣሬ ውስጥ እንዲገቡ አድርጎ ነው ይወጣልን ወዳጃችን ፈለገ። አንደኛ ኢሳያስ 41ም አጽናኑ ህዝቤን አጽናኑ ይላል። አለማጽናናት ትክክል አይደለም። ግን ነበሩ እንዳልኳቸው ደግሞ ሄዶ እኮ ነው ተመምሮ አጽናኑ ይላል ህዝቤን ብሎ ኢሳያስን ጠቅሶልሽ። ቆይ ስሚ፣ ያው ባህላችን ነው ታውቃላችሁ። ይሄ ሰብአዊነት ያስፈልጋል። ትናንት ወንድማችን ላይ ለደረሰው ነገር ርህራሄ ባናሳይ ትክክል አይደለም። አንደኛ ኢሳያስ 41ም አጽናኑ ህዝቤን አጽናኑ ይላል። ስለዚህ አለማጽናናት ትክክል አይደለም። ደግሞ ለቅሶ ልደርስ ይላል ማልኮት እንደሄደ አብያተ ክርስቲያናቱን ወክሎ ማለት ሊያጽናና ማለት ነው። ቲክቶክ ጴንጤ ነው እንጂ ቲክቶክ ጴንጤ ወክሎ የገደለኝማ የገደለኝ ኮሜንት በጣም የገረመኝ ማለት ነው። ያጽናና ነው ያጣጣል። አይ ህዝቤን አጽናኑ ይላል ምናምን አለና ያው እንደዛው ስለሆነ እንግዲህ ልናጽናና ግድ ይለናል አባቶቻችንም አለና እንግዲህ ስለ አድኖ የሚባለው ብሎ ሌላ ነው ደግሞ ጭጭ ብለው ነው እኮ የሰሙት። ይታይ ቁጭ ብለው ብሬ የሚባለው መምህር ነገር ነው። ቁጭ ብለው ይኸውልህ የሚለው ነው ሰማው እንዴ እንደዋሿቸው ማያውቋቸው። አሁን እቺ ቅን እህት ናት። ምንም የምታውቀው ነገር የለም። ያው ኦርቶዶክሳዊ አክራሪ ነኝ ትላለች፣ ግን ምንም እውቀት የላቸው እና እሷ ፊት አሁን ይባላል አይባልም፣ ይባላል አይባልም፣ እንደፈለገ ያወራል። የሚባለውን አይባልም ይላል፣ የማይባለውን ይላል ይባላል ይላል።
ምክንያቱም እርግጠኛ ነው በጣም የኦርቶዶክስ መምህራን በጣም እንደኛ እኛ ተጠንቅቀን እኮ ነው የምንሰብከው። ጴንጤ ቤት ተጠንቅቀን ነው የምንሰብከው ብራዘር። ፓስተሪውን ነቢይ ወንጌላውያን በሙሉ ተጠንቅቀን ነው የመድረክ አገልጋዮች ስለሆነ ተጠንቅቀን ነው የምንሰብከው። አንደኛ ከምንም በላይ ህዝቡን ፈርተን ሳይሆን እግዚአብሔርን ፈርተን፣ ቀጥሎስ ህዝቡን ፈርተን። ለምን? ህዝቡ የእግዚአብሔርን ቃል ያነባል ያውቃል። ጴንጤ ማለት ዝም ብሎ በገረደምዳሜ እንደሚባል የሚመላለስ አይደለም፣ ያውቃል። ስለዚህ ተጠንቅቀ ነው። ከየት ነው ያመጣው ትባላለህ። እዚህ ግን የፈለግከው የትንፍጭው ዱቄቱን አምጪ ብሎ የሚል የባልቴት ጥቅስ እዚህ ቤት ነው የሚሰራው። የፈለጉትን ይናገራሉ። ህዝቡ እንደማይጠይቃቸው እርግጠኛ ናቸው። እዚህ መጥቶ ስዕለ አድህኖ አይባልም አለ። ገስት ላይ ስጠይቀው ግን ስዕለ አድህኖ ይባላል። እኔ ሳልሆን ቤተክርስቲያን ሳልሆን እኔ ነኝ የተሳሳትኩት አለ። እዚህ ቀላምዳል። ጴንጤ ሲይዘው እውነቷን ያወጣል ማለት ነው። ሁለተኛ እንዳይለመድ በየሰው ቤት እየገባ እንዳትዋሽ ነው የሰጣሁትኝ። ግን እኔ ከምንም በላይ ያሳቀኝ የዳጊ ማጽናናት ነው። በጣም ተሳስታል። ቆም ብላችሁ ሁለቴ ሶስቴ ጴንጤን ከመቅጠም በፊት ሁለቴ ሶስቴ እኔ ብቻ አይደለም ጴንጤን ከመቅጠም በፊት ሁለቴ ሶስቴ ማሰብ አለብህ። ጌታ ኢየሱስ ምስክሬ ነው አልኩ። ማሰብ አለብህ። እኔ ቀረርቶ ዝም ብዬ ጉራ ምናምን ነገር ከወዲሁኛ ጥሩምባ ቀን እንደመለከት አናስነፋ ማንችሎን እኛን ምናምን ነገር ብዬ አልልህም። በትዕቢት ግን ተጀረስ ስትመጣ ግን እፊቴ ግን እንደማትቆም አሳያለሁ ከጌታዬ ጋር ሆኜ። አዎ ይሄን ነበር አቺቭ አድርጎ የመጣው ሊወስድ ማለት ነው። ኤርሚ አቤት ይቅርታ በመሃል ስለገባው ይሄ ውይይት ማለት ነው በየቦታው አይደል አሁን እየተነጋገሩበት ያለው። አሁን እኔ ስራ ቦታ አንድ ደቂቃ ነው የማወራው። ስራ ቦታ እንደማላቅ ሆኜ እኔ አላቅም እንደው በቃ የሁለት ዓመት ሙሉ እየተወራበት ነውና ኦርቶዶክሶች ናቸው ልክ እንደነዚህ አሁን ሴቶቹ ሲናገሩ እንደነበሩት ማለት ነው። በጣም መረዋቸው በጣም ተሰምቷቸው መልስ ሳይሰጥ በመውጣቱ ማጠቃለያ ሳይሰጥ በመውጣቱ በጣም ሲናገሩ ነበርና አንደኛዋ ምን ትላለች? ገድላትን ነው እንደ ውሃ ጥጥት ያደረገው እንጂ መጽሐፍ ቅዱስ እኮ እየገለጠ ሲናገር አልነበረም ማለች አንደኛዋ። ሌላኛይቱ ደግሞ ኖ በቃሉ ሲያነበንበው ነበር ኤርሚያስ። በቃሉ አውቀዋለሁ ስለማውቀው ነው አውቀዋለሁ እያለ በቃሉ ነበር እንደውም ሲያነበንበው የነበረው እሱ። ይሄኛው ግን መልስ አልሰጠም። እኔ ድሮም ያው አማኞች ዘመዶች ያሉ እነሱን ጠይቃቸዋለሁ። አሁን ያው ጠለቅ ብዬ መግባት አልፈልግም፣ ግን እነሱን በደንብ ጠይቃቸዋለሁ። ጦት የምታጠባ ምን ደግሞ ምኑ ተነካና ኤርሚ ምኑ ተነካና ምንድነው የታክሲ የነበረው እኮ እሱ የታክሲ የነበረው እኮ ታክስ አንድ ቦታ ላይ አንደኛ ነገስት አለ ምዕራፍ 6 ማለት ነው። በቃ ዘጸአት ምዕራፍ 20 እና እንደገና አንደኛ ነገስት ምዕራፍ 6 ማለት ነው። ሄድና አንብብልኝ ብሎ ሲለኝ እኔ አውቀዋለሁ። እውነቴን ብየምረው አውቀዋለሁ። አታውቅም ብሎ የሚል በትዕቢት ተጀርሮ እንደሱ የሚመጣን ኦርቶዶክስ ድጋሚ ሁለተኛ ዙር ሶስተኛ ዙር አስተነፍሰዋለሁ። አታውቅም ብቻ ብሎ በትዕቢት ይምጣ። እኔ በትዕቢት እንዲመጡ ነው የምፈልገው። ልክ ነው ኤርሚያስ አላውቅም ግድ የለም ግን ሜዳው ላይ እንገናኝ ነው ብየምልህ። እኔ ሰው ሜዳ ላይ እንዲገባ ነው የምፈልገው። አላውቅም ኦርቶዶክሳውያን ኤርሚያስ መጽሐፍ ቅዱስ አያውቅም ነው ያለችው። በቃ አላውቅም ግን የሚጋጠሟችሁን ሰዎች ፈልጉና አምጡ። አለማወቄና ማወቄን ሜዳው ላይ ሲንገናኝ ህዝቡ ያያል ይፈርዳል ማለት ነው። እንዴት በጌታዬ መንፈስ እንዴት እንደማስተነፍስ ታያለ ማለት ነው። አቃለው ጠቃ እንደመለካት ንፉልን እሪ በሉ በሉ እልል በሉ ጴንጤዎች አጅቡኝ ምናምን ነገር አልልም። አያውቅም አይደል ኤርሚያስ? ወንጌላዊ ኤርሚያስ ምንም የእግዚአብሔር ቃል ዕውቀት አለውና ብሉይ ኪዳንን አያውቅ አዲስ ኪዳንን አያውቅ አልከ። ኦኬ ጥሩ። እኔ እቺ ንግግር የምፈልገው በማስታወቂያ እንደዚህ በዩቲዩብ ላይ እየወጡ በመጮህ አይደለም። ሜዳው ላይ ገስት ገብተን አወያይ ፊት ነው። አሁን ከዚህ ወዘልፈኒ ጋር እንደው የብሉይ ኪዳን አሰሳና የአዲስ ኪዳን አሰሳ በወፍ በረር ስጡ ተብለን ብንባል ድንገት ቅጽበታዊ በሆነ ይሄ መብረቃዊ ጥቃት የሚባላል አይደል? ልክ እንደዛ ማለት ነው። ይሄ ተዘጋጅቶ ኮሜንታሪ ምናምን ነገር አንብቦ እሱም አንብቦ እኔም አንብቤ እንድመጣ አይደለም። እኔ አንብቤ ማለቅም ኮሜንታሪ በእውነት እግዚአብሔር ምስክሬ። ግን እዛው ሜዳው ላይ ተገናኝተን ማለት ነው። ሜዳው ላይ ተገናኝተን ብሉይ ኪዳንም ማለት ነው
በቶራና በክትቪም በነቢም የተጻፈውን ይተነትነዋል እንሰማለን። ይሄ ጴንጤው ኤርሚያስ ምንም አያውቅም አይደል? እዛ ሲያወራ እንግዲህ ሲላብላብ ሲለው እናያለን ኤርሚያስንም ማለት ነው። ቀስቅሷቸው ኦርቶዶክሳውያን መምህራኖቻችሁን አንድ ኤርሚያስ የሚባል መጽሐፍ ቅዱስ የማያውቅ ሰው አለ እባካችሁ ኑና ግጠሙት ብላችሁ ቀስቅሷቸው፣ ከበሮ ምቱ፣ ነጋሪት ጎስሙ፣ አበረታቷቸውና ኑ። ከዚህ ሰው የተሻለ የሚያወራ ሰው ካለ ማለት ነው። ብሉይ አዲስ ኪዳን በሙሴ በነቢያት በመዝሙራት በወንጌል በመልእክታት በራእዩ በተጻፈው ማለት ነው። በ66 ቅዱሳት መጽሐፍት በብረት ምጣድ ላይ ቡና ሲቆላ ማን እንደሚቆላ ታያለ ማለት ነው። ከዚህ ወዲህ ከዛኛው ወደዛ በምስራቅ ወደ ምዕራብ ከምዕራብ ወደ ሰሜን ወደ ደቡብ ማን እንደሚንጋላታ እናያለን ቦታው ላይ 25000 ሰው ባለበት ማን እንደተንገላታ አይታችኋልና ታው ትቢት ጥሩ አይደለም። የጌታችን እናት ማርያም ያለችውን ትዝ ይላችኋል አይደል? ትዕቢተኞችን በልባቸው ሐሳብ በትኗል ትላለች የጌታዬ እናት። እዛ በሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ በተናገረችው ክፍል ላይ በኃይሉ በክንዱ ኃይልን አድርጓል፣ እርሱ በእኔ ታላቅ ስራን አድርጓል፣ ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት ነው ካለች በኋላ ትዕቢተኞችን በልባቸው ሐሳብ በትኗል። ይበትንሃል አልኩ መድኃኔዓለም ከነ ትዕቢትህ። አይኔን እንኳን ማየት እስከማይችል ድረስ ነበር አቀርቅሮ የነበረው። እባባም ትውልድ እባቡን ነበር ውስጡ ያየውተኝ። ጉባኤ ውስጥ በሆነ ነበር እዚህ ላይቭ ዲቤት ላይ ቁጭ ብለ አጋንንትን ለመገሰጽ ዲቤቱን ትቼ እንትን አለለም። እቺኛይቱን ጆሮ ነበር ሲነካካ የነበረው። አይታችሁት እንደሆነ እዩት ቪዲዮውን። እቺ ግራ ጆሮን 18 ጊዜ ነቀንቃት ነበር። አየተ ትክክል አልደገሙለትም። ሲደግሙለት ሲመትቱለት ጴንጤው ሲያይህ እንዲያፈር አንገቱን እንዲያቀረቅር ናም ነገር ብሎ የሚል ትክል ድንጋይ ላይ ቆሞ በሱዳንኛ የመተተ ደብተራ ነበር። አይታውቅም። ይሄኔ በብቱ ስር ጽፈው ግርማ ሞገስ ሰጥተውት ይሆናል፣ ግን አይሰራም ስልህ በእውነት እኔ የክርስቶስ ባሪያ ጋር አይሰራም። የአስማተኞችና የጠንቋዮች ጉባኤ የመተቱልን መተት አፈርደች አስግጨው ከጌታዬ ጋራ በፊቱ ተንበርክኬ ነው መጥቼ ና አውራኝ አልኩ። ኤርሚያስ ዕውቀት እንደሌለው አሳያለሁ ባለም አደባባይ ላይ። ከዛስ ኤርሚያስን ስሰብረው የጴንጤው ትምክህት ሁሉ ይሰበራል ብሎ ማለት ነው። አንደኛው ደግሞ ምን አለ? አይ ሁለቱም እኮ ዲያቆናት ናቸው፣ ሁለቱም የአንድ ቤተክርስቲያን ዲያቆን የተጣሉት አለ። አይ እኔ በቀድሞ ነው ያልኩ። ሁለቱም ቤተክርስቲያን ባስተማረች በፍጹም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ መጽሐፍ ቅዱስ አላስተማረችኝም በፍጹም። ዳርያስ እኔ አስተማረችኝ ያው ሳሊ ለነ ቅድስት ነው። እሱን አልከድም። እኔ መጽሐፍ ቅዱስ እንደዚህ የገለጥኩትኝ ጴንጤው ጋር ነው። ጴንጤዎቹ ሲያገኙኝ ማርጌታ ሲያገኘኝ ጴንጤዎቹን ንስሐ ካስገቡኝ በኋላ በል ከዚህ በኋላ እዛዝ እያልክ አትንቀጭቀጭ አሉ። ቁጭ በልና መጽሐፍ ቅዱስ አንብብ አሉ። በጣም የመከሩኝ ምክር ማረሳ። ቁጭ በልና ያው ለኤርሚያስ እዚህ እዛ ወዲያ ወዲህ አትበል፣ ያመንከውን ጌታ እንድታቀው መጽሐፍ ቅዱስን አንብብ። ወንድማችን አለባቸው ተካ ይባላል። አሁን ፓስተር ነው። የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ አሴምብሊ ቸርች እሱ ነበር መጀመሪያ ጌታን በተቀበልኩበት ቀን ወደ ጓሮ ወስዶ ከጸለይልን ወንድሞች መካከል አንዱ እሱ ነበር። ስልክ ቁጥሬን የያዘው እሱ ነበር፣ ይከታተለኝ ነበር። ከዚህ በኋላ ዘፈንም አትስማ ምንም አትል፣ ከጓደኞች ተለይ እና ወደ ቤተክርስቲያን ቅረብ፣ መጽሐፍ ቅዱስን አንብብ፣ ከቅዱሳን ጋር ህብረት አድርግ፣ የመጽሐፍ ቅዱስ ጥናት አለ በቤት አንብብ፣ በህብረት በቤተክርስቲያንና እዚህ ፕሮግራም ከሌለ እኛ ጋር እዚህ ጉባኤ እግዚአብሔር ምንድነው ፕሮግራም ከሌለ እዚህ እንጦጦ መካነ ኢየሱስ የሚባል አለ እዚህ ሽሮ ሜዳ ብሎ ነገረኝ። ከአሜሪካ ኤምባሲ በላይ ከፍ ብሎ ያለ ቸርች እዛ ሄድ፣ እዛ ጥሩ ትምህርት ይሰጣሉ ብሎ እሱ ነው የነገረኝ። ከዛ ደግሞ እዚህ ደግሞ 7 ደረጃ ጋር ህብረት አምባ ቃለ ሕይወት የሚባል አለ፣ እዛ ፓስተር ጎሳ የሚባል አለ፣ እዛ ምትሄድ ደግሞ ጥሩ ትምህርት አላቸው ብሎ ማለት ነው። እነ ሙሉ ወንጌል ቤተክርስቲያን የሚባሉ አሉ፣ እነሱ ጋር ሂድ ብሎ ነገረኝ። መጽሐፌን ይዤ ብራዘር
ኤርምያስ መጽሐፍ ቅዱስ አያውቅም አይደል? አሁን እኔ የምፈልገው መጋቢ አዲስና መጋቢ ብሉይ ተብሎ የሚባሉ 4 አይና 6 አይና የምትሏቸው አላችሁ አይደል? እነሱ መጥተው ከእነሱ ጋር ነው ማውራት የምፈልገው። ከዚህ በኋላ መቼም ከዲያቆን ጋር እንደገና ግጠም አትሉኝም። አሁን ከቄስ ጋር ነው። ከቄስ ጋር እንደውም እስከዛሬ ለእነዚህ ዲያቆናት የታቦት ጉዳይ አንስቼላቸው እምቢ ብለዋል። ቄሶቹ ግን ታቦት ይሸከማሉ። አሁን ከቄስ ጋር በቅርብ የዲቤት ጥሪ ያደርጋለሁ እኔ ለቄሶች ማለት ነው። ከኢትዮጵያ ማለት ከእስራኤል ወደ ኢትዮጵያ መጣም በኢትዮጵያም አለ ተብሎ ስለሚባለው ታቦት ለቄሶች ጥሪ ያደርጋለሁ። አይመስላችሁም? አዎ መጅርጫ አወጣለታለሁ። አቤቱ ገዝተ ላይ ቁጭ ብዬ ጥሪ ያደረኩለት አልቀበልም ነው ያለው። መዝሙር ያሬድም እሱም እንደ አክሊለ ብልጥ ናቸው ብራዘር። አክሊለ መጀመሪያ በታቦት አለኝ። ኦኬ አልኩት፣ ተቀበልኩትኝ። ናና አውራ ብዬ ስለ በብሉይ ኪዳኑ ታቦት አላወራም አለ እና አክሱም ማርያም አምጥቼ አስቀምጨዋለሁ ብላ የምትለው ቤተክርስቲያንስ ህዳር 21 ቀን ሙሴን ሀገረ ቅድስት እዝራኒ ተናገራ ዳዊት ዘመራ እያልክ ከበሮ ይዘህ የምታዘጠዝጥበትስ በዓል መነሳት የለበትም እንዴ? መወሳት የለበትም እንዴ? አይመስልም? ታሪኩ መብራራት የለበትም እንዴ? አለበት ስልህ አለበት። ስለዚህ እሱን ታሪክ እውነት ለማድረግ ቅድመ ልደተ ክርስቶስ 970 ወደ ንጉሥ ሰለሞን ጋር እንሄዳለን። ታሪክ ማን እንደሚያውቅ፣ ጂኦግራፊ ማን እንደሚያውቅ፣ የቅዱሳት መጽሐፍትን ታሪክ፣ የእስራኤልን ታሪክ ማን እንደሚያውቅ ሜዳው ላይ ስንገናኝ እናወራለን። ኤርምያስ ጉራ እንዳትጎር። ኧረ አልጎርም ብራዘር አልጎርም። እኔ ስላሴ ባሪያ አሳይሃለሁ እዛ ስትመጣ ማለት ነው። የሽፍልጥ ማሰሪያው ልጥ ይላል የሀገሬ ገበሬ ትንሽ ቆጣ ሲል ማለት ነው። የሽፍልጥ ማሰሪያው ልጥ ይላል ትመጣለህ ማለት ነው። አክሱም ጽዮን እመቤታችን መታ በንጉሥ በሰለሞን ዘመነ መንግስት ወሆረት ንግስት አዜብ ከመጥራሂው ጠቢው ለሰለሞን ብሎ ያለውን የደብተራውን ወሬ እኔ ፊት ታወራዋለህ። ከዛስ የሚያወያየን ሰው ደቂቃውን የጥያቄውን ደቂቃ 40 ደቂቃ ነው የሚያደርገው። ለተለት 40 ደቂቃ ለጥያቄ ማለት ነው። ለእኔ 40 ለእሱ 40 አቅም አላቸው። አያልቅባቸውም። አቅም ያለው ሰው ደቂቃ ይጨመርልኝ ይላል። አኬ ብልጥ ነው አልቀበልም አለ። ልደተ ቃል ተንደርድሮ ስለ መስቀል ብሎ ጥያቄ ዲቤት ጥሪ ያቀረበልኝ የዛሬ 2 ዓመት ነው የዛሬ ዓመት። እሺ ብዬ ተቀበልኩት። ግን ነገረ መስቀሉን ካነሳን ከመጽሐፍ ቅዱስ ብቻ ሳይሆን ድርሳነ መስቀልና መጽሐፈ ጤፉት የሚባል መጽሐፍ አለ። ስንክሳሩም አለ። ሶስቱን ማነሳለ ቢስል በፍጹም አለ። በፍጹም እኛ ቤት አታነሳውም። እሱን ኤርምያስማ ወይ የኛ ቁስል ነው ልትነካው አይገባም። ፈሪዞ ማረስ እንደማይችል በገጠርኛው ነው ማወራ ብራዘር። ፈሪዞ ማረስ የማይችል ወይፈን ከበሬው ጋር እንጠምደዋለን። ፈሩ ይሄ ከሆነ በሬው በዚህ ያቃል፣ ህጉን ያቃል። በሬው የለመደ ነውና ፈር ጠብቆ ነው የሚያርሰው። ከዛም ስትመልሰው በፈሩ ጋር ነው የሚሄደው። እዚህም ስትወስለው በፈሩ ጋር ነው። ይሄ ግን ገና ቀንበር የተጫነበት ወይፈን ወዲህ ውልሚጥ ይላል እና በዛ ሰዓት ላይ በጨፈቃ በጅራፍ እየገረፍን ከበሬው ጋራ እንዲሄድ ስርዓት እናስተምረዋለን ማለት ነው። ይሄን በመጽሐፍ ላይ አድርግልህ፣ በመዝሙር መጽሐፍት ላይ ላድርግልህ። ስርዓትን አውቅ ዘንድ ያስጨነቀኝ ለመልካም ሆነልኝ ብሎ የሚለውን የዳዊትን መዝሙር አምጥቼ እጠቅስብሃለሁ ማለት ነው። ከላስ በእግዚአብሔር ቃል ጅራፍ ትቀጠቀጣለህ፣ ፈር ጠብቀህ እንድትሄድ ማለት ነው። አዎ ዝም ብሎ ሸከሬ አይደለም። ጄኒውን የሆነ ዲያቆን ነበርኩኝ። ከብፁዕ አቡነ ናትናኤል እጅ የተቀበልኩ እቀድስ የነበረ አንድ ሚስጥር ግን ልንገራችሁ ኦርቶዶክሳውያን ፕሊስ፣ የአፄ ቴዎድሮስ አይነት ግጥም እንዳይደርስባችሁ። የጎጃምን ንጉሥ ሲንቁ እንደተባለው ማለት ነው። ጴንጤን አትናቅ። ጴንጤ እኮ ዝም ብሎ ካዛ አዳራሽ ተሰብስባችሁ ኪቦርድ ትመታላችሁ። በቃ ጌታ ነው። የእናንተ እኮ ሞያችሁ ይሄ ነው። ኢየሱስ ጌታ ነው። በቃ ይሄ ነው እኮ እውቀታችሁ። ከዛ ሃሌሉያ ነው የምትሉት አላችሁን? አዎ እንደዚህም እንላለን።
ከያስባለፈ አትለኝም? ናና ሞክረን ምን ዝም ብላችሁ እኮ ነው በቃ አዳራሽ ተሰብስባችሁ ዝም ብላችሁ ነው የምትጮሁት አሉን። አሁን ጮሃለን። የምሕረቱና የፍቅሩ ብዛት ያስጮኸናል። አንተዬ እኔን ወደድኩ ብሎ ሲለኛ ያላስጮኸኝ ምን ያስጮኸኛል? እኔ እግዚአብሔር ልጅ ተብዬ ስጠራ ይሄ ያላስጮኸኝ ምን ያስጮኸኛል? ብራዘር ወረት በሌለበት በዘላለም ፍቅሩ ወደድኩ ብሎ ሲለኝ እኮ የ4 ኪሎ ቤተ መንግስት ያለው ወንድማችን ጠቅላይ ሚኒስትር ዶክተር አብይ አይደለም እኮ ያለው። እሱ እንኳን ብሎ ቢል ምን ያህል ልብህ እንደሚሞቅ አስብ። የጠቅላይ ሚኒስትሩ ወንድም ተብለህ ለመጠራት ማለት ነው ካላቸው ፖዚሽን የተነሳ 130 ሚሊዮን ህዝብ የሚመሩ ጠቅላይ ሚኒስትር ወንድም ብለው ቢጠሩ ምን ያህል ልብ ይሞቃል? ትራምፕ እኮ አይደለም ወንድሜ ወይ ደግሞ የተወዳጀኝ ወዳጄ የሆነኝ ወደድኩ ብሎ ያለኝ ሰማያትና ምድርን በውስጡ ያሉትን ፍጥረታት የፈጠረ ልዑል አምላክ ቅዱስ እግዚአብሔር ልጁ ኢየሱስ ክርስቶስን ልኮ መውደዱን ቀራንዮ ኮረብታ ላይ አብራራልን። ፍቅር ተተረካልኩ የት? ቀራንዮ ኮረብታ ላይ ፍቅር ተብራራልኩ ለሰው ልጅ ሁሉ በትክክል ለተረዳው ያጥንታችን መቅኔ ውስጥ በደም ስራችን ውስጥ የገባ ፍቅር በዚህ መልኩ ተተረከ። ፍቅር በዚህ በኩል ተብራራ። የትኛውም ዲክሽነሪ የምታገላብጥ ይሄንን ፍቅር ያው ለይሄ ፍቅር ማለት ኤ እንዲህ ማለት ነው፣ ቢ እንዲህ ማለት ነው፣ ወይ ሀ እንደዚህ ማለት ነው፣ ለ እንደዚህ ማለት ነው፣ ሐመሮሃ እና መ ደግሞ ተመሳሳይ ናቸው። ረ ሰ ሸ ብለህ እስከ ፐ ድረስ የኢትዮጵያን ሆሄያት ቆጥረህ ወይ እስከ ዜድ ድረስ ከኤዝ እስከ ዜድ ድረስ ቆጥረህ ልታብራራው የማትችለው ፍቅር ነፍስህ ድክም ትላለች። ዛል ትልና እግሩ ስር ትወድቃለች። በደንብ ይታወቀኛል። ይሄ ጌታ ነው በጴንጤ ኤርሜያስ ውስጥ የሚሆን በወገኖቼ ውስጥ በደም ስራችን በአጥንታችን መቅኔ ውስጥ የገባ ፍቅር ይሄ ፍቅር ነው። ዳሩ የታቀና የፍቅር ትርጓሜ ዳሩ የታቁና የፍቅር ትርጓሜ የጥበብና የእውቀት ሁሉ መዝገብ የሆነው በእርሱ ዘንድ ነበር። እኔን ስለወደደ ተጨነቀ፣ እኔን ስለወደደ ተሰቃየ፣ አንተን አንቺን ስለወደደን ተሰቃየ። አፉንም አልከፈተም፣ እንደሚታረድ በግ በሸላቾቹ ፊት ዝም እንደሚል በግ በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ብሎ ኢሳይያስ ትዝብቱንም ትንቢቱንም ጽፎት አለፈ። መስቀሉ ስር ቁጭ ብሎ የጻፈው ነው የሚመስለው። እሱኛው ነቢይ ደግሞ የእሱኛው ነቢይ ደግሞ አይብሳ እንተዬ ከብሉይ ኪዳን ነቢያት አዲስ ኪዳን የጻፈ እኮ ነው የሚመስለው። ቁጭ ብሎ መቃብሩን ከባለጠጎች ጋር አደረጉ ብሎ ሀብታሞችን በሚቀበሩበት መቃብር እንደሚቀበር የአርማትያስ ዮሴፍን ስሙን ነው እንጂ ያልጠራው። አርማትያስ ዮሴፍ ማለት ከአይሁድ ሸንጎ መካከል ከነበሩት አለቆች መካከል ነበር። የጌታ ስውር ደቀ መዝሙር ተብሎ የሚጠራ ነው። ኦርቶዶክስ አሁን ጴንጤ ፊት ቀርበ መጽሐፍ ቅዱስ ልታወራ አንተ አታፍርም? ሰኔ ጎልጎታ አንብበ የበረታ እኮ ብታነብ አንተ ፍካሪ ኢየሱስ የሚባል መጽሐፍ እኮ ነው የምታነበው። ከባለጠጎቹ ጋር በሞቱ ሆኖም ግፍን አላደረገም ነበር ይላል። ከአመፀኞች ጋር ተቆጠረ። በደንብ ነው ያያቸው ኢሳይያስ። በደንብ በትንቢት መነጽር በደንብ ነው ያያቸው። አናጋሪው ትንቢት አናጋሪው የተባረከው ጌታ መንፈስ ቅዱስ ስለሆነ በደንብ ነው ከ740 ዓመት በኋላ የሚፈጸምን ትንቢት መስቀሉ ስር ቁጭ ብሎ የጻፈው ይመስል ኢሳይያስ ጽፎት አለፈ። ሆኖም ግፍን አላደረገም ነበር፣ ለሞት የሚያበቃው ነገር አልሰራም እያለ ነው።
ፍቅር እንዲህ የተብራራው የእግዚአብሔር አብ ፍቅር እንዲህ የተብራራው የኢየሱስ ፍቅር እንደዚህ ነው የተብራራው። ደረቅ እንጨት ላይ ወስደው ሲያጣብቁት ሁሉን ማድረግ እየቻለ በቅጽበት አይን እኔ ነኝ ብሎ ስላላቸው ነው የወደቁት። ዮሐንስ ጽፎታል። እኔ ማን የምትፈልጉት የናዝሬቱን ኢየሱስን ብሎ ሲላቸው እዛው ነው የወደቁት። መውደቅ አይደለም፣ ለሙታን ሕይወትን የሚሰጥ የሌለው እንዳለ አድርጎ የሚጠራ ነው። ሰማያትና ምድር በውስጡ ያሉ ፍጥረታት ሁሉ የተፈጠሩት ዓለማት ሁሉ ፀሐይና ጨረቃ ከዋክብት የተፈጠሩት ዩኒቨርሱ ጋላክሲው በል የምንኖርበት ሚልክዌ ጋላክሲ ሌሎች ሳይንቲስቶች የደረሱባቸው ብዙ ጋላክሲዎች አሉ ዩኒቨርስ ውስጥ ብለዋል። እነሱን ሁሉ ጥራ፣ በባህር ውስጥ ያለ ፍጥረታትን ጥራ፣ ሰማይና ምድር ሐመል ማላቱ እጽዋቱ አዋፍቱ ምናምን ነገር በሙሉ ሁሉ በእርሱ ሆነ፣ ከሆነውም እንኳን አንዳች ያለ እርሱ አልሆነም የተባለለት የእግዚአብሔር አብ የባህሪ ልጁ የዳዊት ልጅ ሆኖ የዛሬ 2000 ዓመት ቀራንዮ ኮረብታ ላይ እድሜው የ33 ዓመት ወጣት ነው። ይሄ ወጣት ግን ወጣት ብቻ ግን አልነበረም። ይሄ 30 ዓመት ወጣት ግን ወጣት ብቻ አልነበረም። አዎ ወጣት ነው፣ አይሁዳዊ ወጣት ብቻ ግን አልነበረም። አወጣጡ ከቀድሞ ጀምሮ ከዘላለም የነበረ ነበር። ከዘላለም የነበረ ፍጡር የለም። ከዘላለም ሞሬታዊ ሚኪያስ የተናገረውን ማም ነው። ማንንም ቄስ፣ ማንንም ፓስተር፣ ማንንም ሼካ፣ ማንንም ራባይ አይደለም ማምነው። መጀመሪያ እነዛ የብሉይ ኪዳን አባቶቼ ነቢያት ምን አሉ? አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ንጉስ ካንቺ ይወጣል ብሎ 800 ኤዲ ላይ ትንቢት ተናግሮ ሞተ። ሚኪያስ ዘመኑ ሲፈጸም ቤተልሔም ኤፍራታ ተወለደ። ያ የ30 ዓመት ወጣት ማን ያምናል አይን ካልተከፈተ በስተቀር? ይሄ እኮ ማለት ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ይሄንን ሰማያትና ምድር የፈጠረ ጌታ እኮ ነው ይሄ ብለብትን እግዚአብሔር አይንን ካልገለጠ በስተቀር በለህ ነው የምስቀው። በጌታ በኢየሱስ ሳቁበት እኮ ብዙዎቹ አላወቁትም። ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበር፣ ዓለሙም አላወቀውም ይላል። አላወቀው በዓለም ነበር ገና ዓለሙ አላወቀውም። የት ያውቃል እያለ ማለት ነው። አላወቀም። አንድ ገሊላ ውስጥ ያደገ የተወለደው ግን ቤተልሔም ኤፍራታ እንደሆነ ማንም አያውቅም። ና መላያውን አምጣ ብሎ ሲለው ዮሴፍ ያመጣል። ይታዘዝላቸውም ነበር ይላል። የኔ ትሁት የኔ ጌታ ይታዘዝላቸው ነበር ይላል። ይሄዳሉ። ዮሴፍ ቤት ጠረጴዛ ላይ ያሰራ የሚሄድ ሽማግሌ ሁሉ ያየዋል። አቡሽዬ አደክ አይደል ሰይ እንድገበል እያለ ማለት ነው። አላወቀም። አላወቀችውም። ዮሴፍ ቤት አደገ፣ ማርያም እጅ ላይ አደገ። እንደ ሰው በጥበብና በእውቀት በሞገስ በሰውና በእግዚአብሔር ፊት አደገ ይላል። ናዝሬት ከተማ ውስጥ በወጣበት ባገደመበት በሄደበት አዩት። አይተውት ግን አላወቁትም። ምን እንለው ነበር እኛ እዛ ብንኖር ኖሮ? እኔ እና አንተ በዘመኑ ቲክቶክ ቢኖር አናወጣበትም ብለህ ታስባለህ? አላወቁትም። ማን እንደሆነ አላወቁትም። እኔ ነኝ ብሎ ቢላቸውም አላወቁትም። በሕፃንነቱም አላወቁትም። ሲያገለግልም እየነገራቸው ከአብርሃም በፊት ነበርኩ ብሎ ብያላቸው አላወቁትም። አንተ ማን እስከ መቼ በጥርጣሬ ታቆየናለህ? ንገረን እንጂ ብለው ሲሉት እኔ ከመጀመሪያው ለእናንተ የተናገርኩ ነኝ ብሎ ሲላቸውም አላወቁትም። እንዴት አይነት ዕዳ ነው አንተዬ! አላወቁትም። እኔ ከመጀመሪያው ለእናንተ የተናገርኩ ነው ብሎ ሲል እንዲሆነ ቦታ ላይ አይቆሙም፣ እንዲሆነ ቦታ ላይ አይነቁም። አላወቁትም። የእንቅልፍ መንፈስ አድሮባቸው ነበርና አላወቁትም። ከአብርሃም በፊት ነበርኩ ብሎ ሲል እነሱ ዕድሜ ቆጠራ ገቡ። 50 ዓመት ያልሞላ ብሎ ዳርያስ ዕድሜ ትቆጥራለህ እንደ አንተ ግብስ ፈሪሳዊ ዕድሜ ትቆጥራለህ? 50 ዓመት ያልሞላ ብለው ትልክ ነው። የ30 ዓመት ወጣት በቅጡ እንኳን ጢም አላበቀልም ተብሎ የሚባል እኮ ዕድሜ ላይ እኮ ነው። ማን ነው ግን ይህ ሰው? ማን ነው ከገሊላ ናዝሬት የወጣው ኢየሱስ የሚባለው ማን ነው? በሕዝቡ መካከል ይነገር የነበረው አንዳንዱ ነብይ ነው። ኧረ ታይ እንዴ! እሱማ ነብይ ነው ስለማታውቁ ነው። አይደለም ነብይ ነው ስልህ አይደለም። ምንም የነብይነት ጠባይ አይታይበት። ነብይ ነው አልኩ እኔ ብቻ ምንም። እኔ አሁን ከቀደም እሺ፣ ከነቢያት ማን ይመስላል?
ኤልያስ ኖ ኤልያስን አይመስልም። ማን ነው ታዲያ የሚመስለው? ኤርሚያስ ይላል ሌላኛው። ኖ ኤርሚያስንም አይመስልም። ታዲያ ማን ይመስላል? ግን በቃ ዝም ብለህ ያዘው ስሙን እንትና ነው ብለህ አትጠይቀኝ። ከቀደሙት ነቢያት ግን እንዳንዱ ነው ያወሩትን በማህበረሰቡ ዘንድ የተወራው ነው ጌታ ይጠይቃቸው። ሰዎች ስለ ሰው ልጅ ማን ይላሉ ብሎ ያላቸው ማለት ነው። የኔ አባት ድምፅህ ውስጥ እኮ አለ። ድምፅህ ውስጥ ያለ ኢየሱስ ክርስቶስ ድምፅህ በልጆቹ ውስጥ እኮ አለ። መንፈስህን በውስጣችን አለ። ማን ይላሉ ስለኔ? የሰውን ሁሉ ልብ የሚያውቅ ጌታ ኢንፎርሜሽን ጠፍቶበት ከጴጥሮስ የሚጠይቅ እንዳይመስልህ። በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ሲናገር በተለይ መጨረሻው ቁጥር ላይ እሱ ስለ ሰው ማንም ሊነግረው አያስፈልግም በሰው ሁሉ ያለውን ያውቃልና ይላል። አየህ ፈጣሪ ነው ማለት ነው። የሰውን ሁሉ ልብ የሚያውቅ ማን ነው? ፈጣሪ ነው። ኩላሊትና ልብን እመረምራለሁ ያለው ፈጣሪ ነው። እና የ33 ዓመት እዛ ጋር የሚያወራው ታዲያ ማን ነው? በ30 ዓመቱ አካባቢ ላይ ለአገልግሎት ሲጀምር ወደዛ ወደ ሱኮት በዓል ላይ ሄዳ አይደል? ዮሐንስ ወንጌል መጽሐፍ ምዕራፍ 7 ላይ የዳስ በዓል እዛ ያወሩልህ ነበር። መጣ አዎ ማን ነው እሱ? ያ ከገሊላ እንትን ነኝ ብሎ የሚለው ነው ህዝብ ሁሉ የሚከተለው። ማን ነው ግን ቆይም ብሎ የሚለው? አይ ነብይ ነኝም ብሎ ይላል። ህዝቡስ ምን አሉ? አዎ ህዝቡም ነብይ ነው ብሎ ይላሉ። ብቻ ግን የሆነ ኃይል በእጁ ይደረጋል። አንዳንዶቹ ደግሞ ተነስተው በተለይ ቁጥር 27 ላይ ያሉት ዮሐንስ ወንጌል መጽሐፍ ምዕራፍ 7 ቁጥር 27 ላይ ያሉት የዚህ ዘመንን ትውልድ ይመስላሉ፣ ጭፍኖች እና ግማሹን ትይላል። በቃ ማን ነው? እኔ እንጃ ነብይ ያጫውተዋል እያለ የሚል ማለት ነው። የሚፎትት የሚቀልር ትውልድ ግን ማንኛ አለሱ? አይ ነብይም ነው። ነብይነቱስ ነብይነት ነው። ነብይ ነው ክርስቶስ ነው አሏቸው። እነንቶኔ ምን እንዳሉ ላስነብባ። እንዲህ አይነት ትውልድ ይህን ትውልድ በምን መስለዋለሁ እንዳለ ባለ የገበያ ዳር ልጅ አምላኩ ላይ እኮ ነው የሚላገደው። በያዕቆብ አምላክ ላይ ይላገድልሃል። ኢየሱስ ክርስቶስ የእግዚአብሔር ልጅ ለዘላለም ስም ይባረክ። ማን ነው ብለው ሲሏቸው ዮሐንስ 7:27 ላይ ታልኛል። አሁን ይህን ማህበረሰብ ጠይቀም ነው ለይተር ከዚህ ከቁጥር ስለ መሲሁ የተነሳ ክርክር በዘመኑ የነበረው አይሁድ ምን እያለ እንደሚከራከር ይልኝ አስተያየት ሲሰጥ ስለ ኢየሱስ ክርስቶስ ስለ መሲሁ። እንግዲህ ከኢየሩሳሌም ሰዎች አንዳንዶች እንዲህ አሉ፣ ሊገድሉት የሚፈልጉት ይሄ አይደለምን? ይፈልጉት ነበር ማለት ነው። መግደል ነው። እስራኤል የተያዘችው መግደል። በዚህ ዘመንም እውነት ከተናገርክ መግደል ነው። ቆየና በቃ ባለፈው እንትን አለ አይደል? ይህን ሰው ለምን ደሞ ማናስወግደው እንዴ? ይፈሉልሃል አልኩ እንደድጉ እንዳነ አንዱን ብገለው መድኃኒዓለም በአንድ ቀን ሌሊት ነው አልኩ። ጸጋውን ሞልቶ መንፈሱን ሰጥቶ በአንድ ቀን ያስነሳላል። እንደ ጉንዳን ነው የሚያፈላል። አንዱን ብትገድለው የእግዚአብሔርን ዘር አታጠፋውም፣ ዘሩን ያያልና ተብሎ ተጽፎለታል። እንግደል ነው ብለው የሚሉት እሺ አይደለምን? እንሆ በግልጥ ይናገራል። አንዳች አይሉትም። እነማ አለቆቹ ይህ ሰው በእውነት ክርስቶስ እንደሆነ አወቁን። ምን ያውቃሉ? እነሱ እየተከራከሩ ከዛ ካሉ በኋላ እነዚህ ሰዎች ምን አሉ? ነገር ግን ይህ ከወዴት እንደሆነ አውቀናል አሉ። ከየት ነው ብለህ ብትላቸው ከገሊላ ናዝሬት ነው። አንዴ እናውቀዋለን እኮ አባቱ ዮሴፍ ነው እናቱ ማርያም ነች ብለው ይሉሃል። አውቀናል ካሉ በኋላ ክርስቶስ ሲመጣ ግን ከወዴት እንደሆነ እኛ አናውቅም አይደለም ያሉት። ማንም አያውቅ። እኛ ብለው ቢሉ የነሱን አላዋቂነት ነው የሚያሳየው። ማንም ብሎ ሲሉ ግን ቆለፉት ማለት ነው። በቃ ማንም አያውቅ። እነኚህ ሰዎች እንዴት ነው የምታስረዳቸው? እኔ አውቃለሁ ብለህ ብትል ማንም አያውቅም ብለናል። ማንም አያውቅም ነው የሚሉህ። ማንም አያውቅም ማለት ማንም አያውቅም። እኛ እናቅም ብለው ለሌሎች የሚያውቅ ሰው ግን ካለ ይንገረን ብለው እንትን የላቸውም። ኦክፓር ናቸው፣ ተይዘዋል። በአለማወቅ ጨለምተኝነት ተመተዋል ማለት ነው። ማንም አያውቅም። እንግዲህ ኢየሱስ በመቅደስ ሲያስተምር እንዲህ ብሎ ጮኸ፣ እኔን ታውቁኛላችሁ፣ ከወዴት እንደሆኑም ታውቃላችሁ።
እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው አለ። ማን የላከ ምናምን ነገር ብሎ አይጠይቁ። በቃ ማንም አያውቅም ብለናል። ማንም አያውቅም፣ አይጠይቁም። እኔ ግን ከእርሱ ዘንድ ነኝ፣ እርሱም ልኮኛልና አውቀዋለሁ። ማን ነው እርሱ ብለህ የምትለው ንገረን እንኳን ብለው አይሉትም። የለውም። ሃይማኖተኛ እንደዚህ ነው። ትዕግስት የለውም ስለሚያወራው ነገር። ማን የላከ? መቼ ነው የመጣኸው? ለምንድን ነው የመጣኸው? ምንም አይጠይቁ። ማንም አያውቅም ብለናል። ማንም አያውቅም። ስለ ኢየሱስ ክርስቶስ እንኳን አይደለም ሌላን ሰው ጠይቀው ለመረዳት አይደለም ራሱ እንኳን የሚናገረውን ሰምተው ለመረዳት እሱን ጥያቄ ለመጠየቅ አግባብ የሆነ ጥያቄ ለሚጠይቁትም አግባብ የሆነ መልስ ይመልስላቸው ልባቸውንም ጆሮአቸውንም ከፍተው ላለመስማት በጨለምተኝነት የተመጡ ማለት ነው። ስለዚህ ሊይዙት ፈለጉ ይላል። ለምን? ሊገሉ ማለት ነው። እንዴ ጥያቄ እየተጠያየቁ ለምደው ሊይዙት የሚፈልጉት ነገር ግን ጊዜው ስላልደረሰ ማንም እጁን አልጫንበትም። አዎ ከህዝቡ ግን ብዙዎች አመኑበትና አያው እዛ ያዙት ይላሉ። ህዝቡ ግን አመኑበትና ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልና አሉ። እስቲ መሽያው ብለን የምንለው አለ አይደል? አባቶቻችን ይመጣል ብለው ያሉን እሱ በመጣ ጊዜ ከሚያደርገው ያነሰ ወይ ደግሞ የበለጠ ታምራትን ያደርጋል። በዚህ ሰው እጅ እየተደረገ ያለው እኮ በመሽያው እጅ የሚደረገው ነው ብለው እያሉ እኮ ነው ህዝቡ እነንቶኔስ እኛ በቃ ማንም አያውቅም ብለናል። ማንም አያውቅም። የዘመኖቹ ነው ኦርቶዶክሳውያን ነው የሚመስሉት። ፈሪሳውያን ህዝቡን ስለፈሩ እንደዚህ ሲያንጎራጉሩ ህዝቡ መካከል ማለት በዓል ላይ ቁጭ ብለው ምን ያልከው እንደምትለው አይ እኔ ስለዚህ ሰው ያለኝ አስተያየት እኔ እውነቱን ልንገር ብዬ ካልኩ ለማንም እንዳትናገር እኔ ነብይ ነው ይመስለኝ። እውነትህን ነው? አዎ እኔ ነብይ ነው ይመስለኝ። በእውነት ትህትናውን አይተዋል። ራሱ የጸጋው ቃል ራሱ ካፉ የሚወጣው ይሄ ለማንም እንዳትናገር የኔ ምልከታ ነው ምነግር እየተባለ ሲያንጎራጉሩ እኮ ማለት ነው። ቀስ ብለው ፓስተር በቃል ይሄ ነገር እንዳታወጣው ለማንም ሰማሪ ዳኪም ይሄ ነገር ኪፓርክ ያዘው። እኔ ስለዚህ ሰው ያለኝ መረዳት እኔ ሰው ዝም ብሎ ተራ ሰው አይደለም። ልክ ኒቆዲሞስ እንዳለው ማለት እውነትህን ነው? አዎ ማን ነው ብለህ ትላለህ? እኔ መሽያው ቢመጣ እንኳን ራሱ እኮ ሲመጣ እንደዚህ ከዚህ የበለጠ ነገር ሊያደርግ ይችላል ብለህ ነው እንዴ? በእጁ የሚደረገውን ነገር እያየህ ልንክደው እኮ የማንችለው ነገር። እውር ይበራል፣ ሸባ ይተረተራል፣ አጋንንት በስልጣኑ ቃል ማን አስወጥቶ ያውቃል? ሙሴ እንደዚህ አስወጥቶ ያውቃል? አስወጥቶ ያውቃል? ሲንገር በሳሙኤል እንደዚህ ተወርቷል? የለም። ኢሳያስ ብለህ ብትለው ኧረ እኔ የለም። እኔ ምንም በእኛ ነቢያት የሚባሉት እንደዚህ እሱ እንዳደረገው አድርጎ ያውቃል። የዚህኛው ነብይነት ግን ትንሽ ለየት ያለ ነው። አጋንንት ያስወጣል። የድዳ ምላስ እኮ ነው እንዲዘምር ያደረገው። አይተሃል ባለፈው ላይ? አዎ አይቻለሁ፣ ነበርኩ እዛው እያሉ ማለት ነው። ያንጎራጉራሉ እኮ ነው። ኢየሱስ ጉዳይ ነው። ታንጎራጉራለህ በሱ ላይ። ሴቱን ቁጭ ብሎ ቤት ውስጥ ሽንኩርቷን እያላጠች እንደው ያ ነብይ ነኝ ብሎ የሚል ሰውዬ መጥቷል ከገሊላ። እንደው ግን ምን ይመስልሻል ማሆይ እንትና ምናምን ነገር እያሉ ማለት ነው። አንጎራጉር አጉረምረም እንደ እርኩምና እንደ በቀቀን ወፍ ማለት ነው። ዳዊት እንዳለው እንደ እርኩም የሚባለው አሞራ በቃ ዝም ብሎ ብቻው ነው የሚያወራው። ብቻው ይላል። ጉጉትና እርኩም ይመስል ዳዊት እንደዚህ ተናግሮታል። እንደ ጉጉትና እንደ እርኩም ሆንኩ ይላል። ከደረሰበት መከራ ይተነሳ ይላል። ጉጉትም እንደዚህ ነች። ሌሊት አይኗ ትልልቅ የሆነችዋ ማለት ነው። አንጎራጉር ጉዳይ ነው። የዳዊት ልጅ ኢየሱስ ረገጥ አድርገን እንናገራለን። ያድናል፣ ይታደጋል። እና ሲያንጎራጉሩ ሰሙ። የካህናት አለቆችም ፈሪሳውያንም ሊይዙት ሎሌዎችን ላኩ። ቀስ ብላችሁ ያዙት፣ ግዴላችሁም ይሄን ሰውዬ ያዙት፣ በዓሉ ላይ መጥቷል አሉ። ፈልጉት። የት አካባቢ ነው ድንኳን የተከለው? አይ የለም ወንድሞች ሁሉ ጭምር መጥተዋል የተባለው፣ ግን በዓሉ ላይ መጥቷል። እስኪ አፈላልጉትና ቀስ ብላችሁ ያዙት። ሎሌዎች ቀስ ብላችሁ በማይታወቅ ሁኔታ ሄዳችሁ ቀስ ብላችሁ እንዳቸኩሉ፣ በዓሉንም እንዳትረብሹት። ያው ሰው እየበላ እየጠጣ ነው 7 ቀን። ቀስ ብላችሁ ያዙት። በሲስተም አጥምደ በመጀመሪያ በንግግር ያለ ያጠምዱት ይመጣው ነበር። ቸር መምህር ሆይ የዘላለም ሕይወት እንዳገኝ ምን ማድረግ ይገባኛል እያሉ ማለት ነው። የሰው ልጅ አዳም 2 እግር
ሁለት እግር ተንኮለኛ አምላክን እንዲህ ትለዋለህ ስላላወቁት። ቸር መምህር ሆይ ለሰው ፊት ሳደረከን እንኳን ባንተ መንፈስ እግዚአብሔር ሆይ ሞላን፣ ዕለት ዕለት ሙላን። ጴጥሮስም መንፈስ ቅዱስን ተሞልቶ እንደሚል ዕለት ዕለት ሙላን ጌታ ኢየሱስ። ነገር አይሙላን፣ ተንኮል አይሙላን፣ እርኩሰት አይሙላን፣ አመፃ አይሙላን፣ የዚህ ዓለም የሆነ ነገር አይሙላን። አንተን የማያከብር ትውልድን የማያስተምር ሰይጣንን የማያሳፍር ነገር አይሙላን። ለአንተ ክብር ለትውልድ መዳን የሚሆንን ጸጋና መንፈስህን ግን ዕለት ዕለት ሙላን። የአባቶቻችን አምላክ ቅዱስ እግዚአብሔር የተሰቀልከው የአብ ልጅ የዳዊት ልጅ አንተን እንድንሰብክ በአንተ መንፈስ ሙላን። ፊት ለፊታችን ማናቸውም ሰዎች መጥተው መቆም እስከማይችሉ ድረስ የነፃ ወጪዎች ከተባለችው ከዛ ምኩራብ እስጢፋኖስን መጥተው ይከራከሩት የነበሩ ከግሪክ ከሀገር ሳይቀር ሁሉ መጥተው ይከራከሩት የነበሩ ፊት ለፊቱ ሲቀርቡ የሚናገሩት አጥተው እግዚአብሔር በመንፈስህ ኃይልና ጥበብ እስጢፋኖስን ሞልተው ይናገርበት የነበረውን ጥበብና መንፈስ ይቃወሙት ዘንድ አልተቻላቸውም ተብሎ በቅዱስ ቃል እንደተጻፈ በሚመጡትም ዘመናት ላይ ጌታ ኢየሱስ ሆይ በምንቆምበት ስፍራ ሁሉ የሚናገሩት አጥተው ቃላት ጠፍቶባቸው ድግምታቸው ፈርሶ መተታቸው ፈርሶ ሕዝቤ ብለህ ከዓለም ርኩሰት በጠራው በጴንጤ ፊት ቆመው ማናቸውም ሰዎች ሲናገሩ የሚናገሩት አጥተው እንዲንተባተቡ ከዛም ለሕይወት የሚሆን ንስሐን ሰጥታቸው እንዲድኑ አይኖቻቸው እንድትከፍትላቸው በስምህ ጸልያለሁ። የሕይወቴ ዘርግፍ ጌጥ የቤታችን ዝርግፍ ጌጥ የቤተ ክርስቲያናችን ዝርግፍ ጌጥ ነህ ኢየሱስ ክርስቶስ የእግዚአብሔር ልጅ። አንተን የሚመስል ማንም የለም፣ ማንም የለም፣ ማንም የለም። አሉም የሚባሉት በሙሉ ምናምኖች ናቸው፣ አናቃቸውም። ማዳን የእግዚአብሔር ነው፣ ደህንነት ከእግዚአብሔር ዘንድ ነው። እኛ የሥላሴ መንግስት ባሪያዎች ነን። ከእርሱ በቀር አዳኝ፣ ከሱ በቀር ጌታ፣ ከሱ በቀር ታዳጊ በሰማይ በምድር አልተወራም። አንዳቸውም ሐዋርያት አንዳቸውም ነቢያት አላወሩንም። የእምነት አባቶች ብለህ የምትላቸው ከሐዋርያት ትምህርት ጋር የሚስማማ ነገር ካላመጡ ዳር አስይዝልሃለሁ። ዳር አልኩ። ለዘላለም ቅዱስ ስሙ ይባረክ። እግዚአብሔር አዳኝ ነው። ቀራንዮ ኮረብታ ላይ የሞተው አምላክ ሰው ስግው ቃል እሱ ማለት ከቤተልሔም ከድንግል ሴት ሲወለድ እዛ ጋር አይደለም። የሱ ህይወት ጅማሮ ከዘላለም የነበረ ነው። ሚኪያስ እንደነገረን ከዘላለም የነበረ ነው። ከዘላለም የነበረ ሰው ነበር እንዴ? አይ ከዘላለም ሰው ሆኖ አልነበረም የነበረው። ከዘላለም በመለኮትነቱ ነበር። ከአብና ከመንፈስ ቅዱስ ጋር ባለመበላለጥ ባለመቀዳደም የነበረ እና ያለ ለዘላለምም የሚኖር ነው። እኛን ለማዳን ግን የዛሬ 2000 ዓመት ሰው ሆነ። he is my king። ሌሎቹን አላቅም። he is my savior፣ የኔ አዳኝ፣ የኔ ንጉስ፣ የኔ ጽድቅ፣ የኔ ቅድስና፣ የኔ ቤዛ። ሌላውስ በእግዚአብሔር ቃል ጠራርጌ ገደል ከትልሃለሁ። ማንንም አናቅ፣ ማንንም አናቅ። ለዘላለም ቅዱስ ስሙ ይባረክ። ጌታ ኢየሱስ እናመሰግናለን። አይኖቻቸው ይከፈቱ፣ የሰዎች አይን ይከፈት፣ አይኖቻቸው ይከፈት። አይኖቻቸው ይከፈት። እሺ አይኖቻቸው ይከፈት። ብዙዎች ወንድሞቼ እናቶቼ ዘራችሁን በልቶ የጨረሰ የአጋንንት ሰራዊት ህይወታችሁን ተቆጣጥሯችሁ ስታበቁ አትገበዙ። እሺ እግዚአብሔር ነፃ እንዲያወጣችሁ ከሞት እንዲያድናችሁ ጸልዩ። ቤተሰቦቻችሁን እኮ ሞትን እኮ ይበላው።
እንዴት እንደሞቱ እንኳን ሚስጥር ነው እስካሁን። አንዳንዶች አታውቁ። አጋንንት እንደበላቸው ታውቃላችሁ። አንተንም ሊበላ አንቺንም ሊበላ ያፈጠጠ አውሬ አለ። ወደ ጌታ ወደ ኢየሱስ ክርስቶስ ወደ ክንፎቹ ጥላ መተህ ካላረፍክ ባለቤት የሌላት ውሻ በመንገድ ላይ ስትሄድ ማንም የኢላማ መለማመጃ አድርጎ ግንባሯንም እግሯንም ብቻ ያገኘ የሰውነት ክፍሏ ላይ የሚወረውረውን የድንጋይ ውርዋሮ ወርውሮ እንደሚመታት እና እንደሚገላትም እንደሚያቆስላትም እረኛ እንደሌላቸው በጎች ተቅበዝብዛችሁ ያላችሁ ነገርኳችሁ በሕያው እግዚአብሔር መንፈስ ሆኜ። ዘመዶችህን ወደ ጉድጓድ የከተተ አውሬ እንዳይበላህ፣ ዘመዶችሽን ወደ ጉድጓድ ፍጻሜያቸውን ያበላሸ ሰይጣን ያንተንም ሩጫ ገጥቶ ወደ መቃብር እንዳይከትህ ብራዘር። ከሞትክ በኋላ ከጉድጓድ ውስጥ ወጥተህ ኤርሚያስ ያልከው ልክ ነበር ብለህ አትልም ብራዘር። ትሄዳለህ ማለት ነው፣ ትጭራለህ። ይሄ ድምፅ ግን በሲኦል ውስጥም ገብተህ ታስታውሰዋለህ። ሲኦል ማለት አንዱ የዘላለም የጸጸት ስፍራ ማለት ነው ወንድሞች እናቶች፣ የዘላለም የጸጸት ቦታ ማለት ነው ሲኦል ማለት ሰው በህይወት ዘመኑ የሰራውን ስተት መልሶ ሊያስተካክለው ወደማይችለው ዓለም ውስጥ ነው የሚጠራው። ይሄን ምድር አንዴ ትለቃለህ። እኔም አንተ ለዘላለም ተመልሰህ አትመጣም እዚህ ምድር ላይ፣ ለዘላለም ተመልሰን አንመጣም። እና የጸጸት ቦታ ማለት ነው፣ የዘላለም የጸጸት ቦታ ማለት ነው። እና እንዳይበላችሁ እሺ፣ ወደ ክርስቶስ እረፉ፣ እኔም አምላክ እንደሆንኩ ወቁ ብሎ ያለው ወዳለው ጌታ ጋር ኑና እረፉ። ኢየሱስ ይሄና መከራከሪያና መጨቃጨቂያ አይሆንም ብራዘር። የህይወት ራስ የሆነው ጌታ መጨቃጨቂያና መከራከሪያ ሊሆን አይገባም። የምትከራከረው ታጣ በሱ ትከራከራለህ። እኔ አምላክ ነው አምላክ አይደለም ብሎ አንዱ ይከራከርልሃል። አምላክ ነው እንጂ ሰማያትና ምድር የፈጠረ እኮ ጌታ ነው። ሰው ሆኖ ስለተወለደ እድሜው 33 ዓመት የሞላ ወጣት በመስቀል ላይ በእንዲህ አይነት አሟሟት ስለሞተ በቃ እሱ ማለት አንድ ተራ ሰው መሰለህ? የማርያም ልጅ ብቻ ብለህ የምትወስደው መሰለህ? አዎ የማርያም ልጅ ነው፣ ምንም ጥርጥር የለውም። የማርያም ልጅ ነው። ግን የማርያም ልጅ ብቻ ብለህ የምትወስነው ነው? የእግዚአብሔርም ልጅ ነው። የእግዚአብሔር ልጅ ማለት እንደው ታውቃለህ? የእግዚአብሔር ልጅ ማለት ለኢየሱስ ሲቀጸል እግዚአብሔር ማለት ነው። የእግዚአብሔር ልጅ ለኛ ሲሆን በጸጋ ነው እኛ የእግዚአብሔር ልጆች የሆኑ፣ ለሱ ግን በባህሪ ነው። የእግዚአብሔር ልጅ ማለት ለኢየሱስ ሲቀጸል ለኢየሱስ ሲነገር እግዚአብሔር ማለት ነው። ከብርሃን የተገኘ ብርሃን ማለት ነው። ከእውነተኛ አምላክ የተወለደ እንጂ ያልተፈጠረ ማለት ነው። ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ዓለም ገባሬ ሰማያት ወምድር ዘያስተሪ ወዘያስተሪ ብሎ በሚለው የሃይማኖት ክሪድ ላይ የተጻፈው ማለት ነው። የኒቅያ ጉባኤ ኦርቶዶክስን የኔ ፈትፍቼ ማጎርሳችሁ ብላ ጉራዋን ስቸረችርብን ነው የሚገርመን። የኒቅያ ጉባኤ ክሪድ ነው ይሄ። የኒቅያን ጉባኤ እኛም እንቀበለዋለን። ግዕዙ የኔ ነው ብላ ካለች አዎ ችግር የለውም። ይሄ በግዕዝ ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ምናምን ብሎ የሚለው በአማርኛ የተጻፈ ማለት ነው። ስለዚህ ወደ ጌታ ተጠጉ። ጌታ ኢየሱስ ይወዳችኋል። የቱ ጋር እንደሚነካ ታውቃለህ? ምን ሆኜ ነው ግን ኤርሚያስ ያኔ እንደዚህ ብለው ሲሉ ስንቶቹ የትናንት ተሳዳቢዎች የዛሬ አመስጋኞች ሆነዋል። ተናገር እውነቱን። ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ ወገኖች። ዳግሻይ የምትሉት ካለ እናንተ በሉና እንጨርሳለን። ጸጋ ይብዛላችሁ። ቀጥሉ። ቢኒያው እህትየው አላችሁ? እርሚ ያለው ነው ግን ያው ወደ መስጠት አካባቢ መተኛት አለብሽ። ጌታ ዘመናችሁን ይባርክ። ተባረክ። የሚገርም ትምህርት ነው። ዳዝማሬውንም ጸሎቱንም ብትቀጥለው ደስ ይለኝ ነበረ። ጌታ ዘመንህን ይባርክ። ተባረኩ። ሌላ ምን ይባላል? አሁን ሰዓቱ እንትን አይደለም። ያ ዳጊ ያለክ ዳጊ
ልጅ ነው ቢኒ I'm sure እሱም ተኝቷል ሄዱ እብርዬ አለን እየሰማን ነበር በጣም ተመስጠን ነበር ስንሰማ ነበር ኤርሚዬ እግዚአብሔር አንደበትህን ይባርከው ቤተሰብህ ይባረክ በእውነት የወለድካቸው ልጆችህ ይባረኩ ያፋህ አንደበትና የልብ ሐሳብ በእግዚአብሔር ፊት ያማረ ይሁንልህ በእውነት በጣም ብዙ ነገር ነው የምንማረው ያለነውና ደሞም ብሉይ ኪዳንን ቃል በገባው መሰረት በሳምንት አንድ ቀንም ቢሆን ታስተምረናለህ ብዬ ተስፋ አድርጋለሁ እግዚአብሔር ይባርክህ በእውነት ከዚህም በላይ ይሁንልህ ታሊልኝ እህትየው ነገር ማላስተምረው ካሜራ ከፍቼ ሳይቼሻለሁ አይደል እዚህን መናገር የለብንም በዛ ምክንያት ያ እንጸልያለን ጊዜ እንዲሰጠን እየተጸለየ ነው እንጸልያለን ሁሉ ነገር እንዲሰጠን ጊዜም እንዲሰጠን የምንፈልገውም ነገር እንዲሰጠን እየተጸለየ ነው ይጸለያል ደሞ ይሆናል ይሳካል እነሱ እግዚአብሔር ምን ይሳነዋል እንደሚሉት ምን ይሳነዋል ይሳካል ይስተካከላል ዋናው ጤና መሆን ነው እና በእውነት ይገርምሻል እብርዬ ብሩኬቨን የሚባል ሰፈር ደርሼ እስክመለስ በጣም በተመስጦ ነበር ስሰማ የነበረው ቤቲን ላመጣት ሩቅ ነው 30 ደቂቃ በሃይዌይ 30 ደቂቃ እዛ ድረስ ደርሼ እስክመጣ ልጄን ላመጣት በጣም ደስ የሚል ነገር የሚቀርልን ነገር አለ በጣም የሚቀርልን ነገር አለ ቀልድ አይደለም ይሄ በጣም የሚቀርልን ነገር አለ በቃ በውስጣችን ብዙ የምንማረው ነገር አለ ብዙ የምናስተውለው ነገር አለ ብዙ በቃ እያስተዋልን በጥበብ ዘመኑን እየዋችን ኤርሚዬ ከዚህ በላይ ምንም አንልም እንግዲህ ተባረኩ በእውነት ረፍትም እያደረክ ውሃም እየጠጣ ምን ይያልክ ያ የወደደንን ጌታ እንወደዋለን የጠራንን ጌታ እንከተለዋለን ጌታ እግዚአብሔር ዘመናችሁን ይባርክ ተባረኩ ያንዳንድ ወንድሞች ኮሜንት እያየው ነበርና ዘማሪ ዳጊን እዚህ አስቀምጠ ካሴት መክፈት አግባብ አይደለም ምናምን ነገር ማለት ነው አንድ ነገር እንድታውቁ የምፈልገው ነገር ዳጊሻዬ እዚህ ቤት ላይ 100% ነው ኃላፊነት ያለው እዚህ ቤት ላይ ማለት ነው ላይቭ ይዘጋና ዘግተን እንውጣ ብሎ ቢለኝ ለምን ያለለው ወዲያው ነው ማረገው ኦኬ በትጋት የእግዚአብሔር መንግስት እያገለገለ ያለው ወንድም ነው እኔም ከሱ ጋራ እሱም ከኔ ጋራ እኔና እሱም ሌሎችም ወንድሞች እህቶች እዚህ ያሉትም ከጌታ ጋራ ሆነን ማለት ነው ለማለት አይደለም ወንድሞች እናቶቼ 100% እና በፈለገው ሰዓት ላይ ማይክ ከፍቶ ከፈለገ ማስተማር ከፈለገ መስበክ ከፈለገ ውይይትን ከፈለገ ዝማሬን እንደፈለገ ማድረግ ይችላል እና ጌታ እግዚአብሔር ዘመናችሁን ይባርክ ክብር ለታላቁና ለገናናው ለስም ይሁን የእግዚአብሔር ልጅ ኢየሱስ አቀም ጉልበትን ስለሰጠህን ደግሞም ስለምትሰጠን በአንተ እጅ ላይ ስላለን እንወድቃለን ብለን ስለማንፈራ ስለማንሰጋ ብንወድቅ ታነሳናለህ ብንስት ተመልሰናለህ ብንሰበር ትጠግነናለህ የሞተ ነገራችንን የትንሣኤ አምላክ ነህና እንዳለ አድርገህ ትጠራዋለህ ለሙታን ሕይወትን ትሰጣለህ የአባቶቻችን አምላክ እግዚአብሔር ሕያው ነህ ስትሰራ አይተናል ሕይወታችንን ስትለውጠው አይተናል ማንም ምስክር ባይኖር እኛ ምስክሮች ነን ሕይወታችን ባንተ ሲሰራ ባንተ ሲለወጥ አይተናል የፈጠርከን አንተ ነህ ያደፈው ታሪካችንን የቆሸሸው ታሪካችንን አንጽተ ቀድሰህ የጽድቅ ሸማ የጽድቅ ልብስን አልብሰን የልጅን ሕይወት ሰተን ያንተን ሕይወት ሰተን ሰው አድርገህ አቆምከን እናመሰግናለን ቅዱስ ስምህ ለዘላለም እስከ ዘላለም የተባረከ ይሁን አንተን ስናመሰግን በትውልድ መካከል አንደበታችን ሲከፈት እግዚአብሔር አንተ ተረዳለህ ብለን ስንል ፖለቲክስ አይደለም እናወራው በእኛ ሕይወት ያልሰራው ባለፉት ትውልዶች ያልሰራው ዝም ብሎ በከንቱ የተነገረን ዝም ብሎ ንፋስ ወለድ የሆነ ዝም ብሎ በሬ ወለድ የሆነ ወሬ አይደለም እኛ ራሳችን ምስክሮች ነን እኔ ምስክር ነኝ ወንድሞቼና እህቶቼ ምስክር ናቸው
ያንተን ምህረት ያልተካፈለ ያንተን ፍቅር ያልቀመሰ ባንተ ጸጋ ሰው ያልሆነ ባንተ ጸጋ ያልዳነ ባንተ ጸጋ ወደቀበት ተነስቶ ያልቆመ ባንተ ጸጋ ሰው ያልሆነ ማንም የለም ቸርነትን እናውቃለን አባትነትን እናውቃለን ጠረንን እናውቃለን ድምጽህን እናውቃለን በዚህ ትውልድ መካከል ከብዙ ቢሊዮን ትውልዶች መካከል ካሉ ድምጾች መካከል ያንተን ድምጽ ለይተን እንድናውቅ ሙት የሆነው መንፈሳችንን ቀስቅሰህ መንፈስ ለመንፈሳችን ሲናገርብን ውስጣችን ሲቀልጥብን እናውቃለን አባዬ ስምህ ይባረክ ሃሌሉያ ስምህ ይባረክ እኛ እንደ ሌሎች ሃይማኖተኞች አይደለም አምላካችንን ከውጭ አነጋግረንም በተገለጠው በውጭ ጆሮአችን አታዋራንም በውስጥ ጆሮአችን ግን ታወራናለህ ድምጽህን እንሰማዋለን እኛ ውስጥ ስላለህ እኛ ውስጥ ስለገባ እኛ ውስጥ ስለምትኖር ሌላው አያውቀውም እኛ ግን እናውቃለን ይሄንን ዓለም ይወቅልንም ብለን አንላላጥም አንገባበጥም አንተ በእኛ ውስጥ ስላለህ እኛ ግን እናውቃለን እናንተ ግን ታውቁታላችሁ ተብሎ ተጽፏልና አባዬ ይሄን ድምጽ ከየት እናገኘው ነበር በምን ያህል ገንዘብ ይገዛል ተብሎ ይባል ገንዘብ አይተም ነው በምን ያህል ማዕድን ይገዛል ተብሎ ይባል የዚህ ፕላኔት አይደለም የሚመጡት የተሰሩትም ያልተሰሩትም ፕላኔቶች ቢኖሩ በዛ ላይ ሁሉ ያለ የወርቅና የአልማዝ ክምችት ሁሉ አይመጥነው ይሄን ድምጽ መስማት እንዴት ደስ ያሰኛል ለካ እግዚአብሔር ትናገራለህ ለካ አባዬ ታወራለህ ለካ ድምጽ አለ ትናገራለህ የአባቶች አምላክ ለዘላለም ስም ይባረክ ለካ ትናገራለህ በእውነት ትናገራለህ እኛ ምስክሮች ነን በእውነት ትናገራለህ ጌታ ድምጽህን ስሰማው በውስጤ ለካ ትናገራለህ አባዬ እኔ እንደዚህ አልመሰለኝም ነበር ወደ መንግስት ስትጠራኝ በጌታ የቀደሙኝ ወንድሞችና እህቶቼ ሲያወሩ ጌታ ይናገራል በሉ ሲሉ እንደዚህ አልመሰለኝም ነበር ሳይገባኝ አሜን ብያለሁ ለካ እንደዚህ ትናገራለህ አባ እየዘመርን ድምጽህን ታሰማናለህ እየጸለይን ድምጽህን ታሰማናለህ ለሊት ተኝተን ስጋችን ደግሞ አልጋ ላይ ተኝቶ መንፈሳችን ሕያው ሆኖ ነቅቶ ታወራናለህ መንፈሳችን ስንነቃ እየዘመረ ስንነቃ ድምጽህን ሰምተን እንነቃለን የኔ አባት ሰውን አትንቅም ለካ ታወራለህ ተኝቼ ሁሉ ታወራኛለህ መንፈሴ ሕያው ነው ተኝተው ታወራቸዋለህ ወንድሞቼ እህቶቼን በጌታ ያመኑ ወንድሞችና እህቶችን ታወራለህ ለካ ትናገራለህ ለካ ጌታ ኢየሱስ ትናገራለህ በቃ ይሄንን ለሰው እንዴት ብለን እናስረዳለን ሰው ካልቀመሰው በስተቀር አይረዳ አንተ ራስን ካልገለጥክለት በስተቀር አናስረዳ አስረድተናቸውም አይገባቸውም የእግዚአብሔር መንፈስ ነገር ለፍጥረታዊ ሰው ሞኝነት ነው ተብሎ በቃል እንደተጻፈ ብዙዎች እብዶች ይሉናል እውነትም እንበድ የዘመኔ ቁጥር ልበድ ባንተ ፍቅር ያንተን ድምጽ ያንተን መንፈስ እየሰማን ወንድሞቼና እህቶቼን በዚህ መንፈስ ስለባረከን እኔንም ስለባረከን ወንጌላውያን አማኞችን ስለባረከን እጅግ አድርገን እናመሰግናለን ቅዱስና ገናናው ስም ለዘላለም ከፍ ይበል ጊዜያችንን ባርክልን በልጅ በክርስቶስ ኢየሱስም ፓስተር ጉቴን ባርከው ጌታ ሆይ የምትለንን ሁሉ ልንሰማ በፊት አለን በኢየሱስ ክርስቶስ ስም አሜን አይኖ ፓስተር ጉቴ ለሊት ነው አንተ ጋር ጥሩ ሰዓት እንዳልሆነ አውቃለሁ ታይ ስላገኘው ነው የሳብኩት ሶስት ቃላትም ቢሆን ነግረን ጸልየልን መጨረስ ይችላል የምትለው ነገር ካለ ግን ማለት ይችላል ቴንክ ዩ ዳግሻይም ሌሎችም ሰጣችኋለሁ ጸጋ ይብዛላችሁ ፓስተር ጉቴ ቀጥል ጸጋ ይብዛል ኦኬ ቴንክ ዩ ኤርሚዬ እየሰማው ነው እኔ ጋር ከሌሊቱ 10 ሰዓት ነው ማለት በኢትዮጵያ ከምሽቱ 4 ሰዓት ገና ነው በርግጥ ክብር ለእግዚአብሔር ይሁን ኢየሱስ በቃ ሚስጥር ነው እየተናገርክ የነበረውን ነገር በሙሉ እየሰማው ነው የጌታን ነገር ለሰዎች ለማስረዳት ያለ መንፈስ ቅዱስ እንደማይሆን መጽሐፍ ይናገራል ኢየሱስ 3 ዓመት ከምናምን ከነሱ ጋር አብሮ ቆይቶ አብሮ እየወጣ ለይቶ ለብቻ እያስተማራቸው በጣም ብዙ ነገር እያደረገ በመካከላቸው ወደ መጨረሻው አካባቢ የጠየቃቸው የሰው ልጅ ማን ይሉታል ብሎ ነው ያደረገው ነገር በየጊዜው ያስደነግጣቸው ነበር ትዝ ይላል እዛ
ወደ ማዶ እንሻገር ብሎ ተነስቶ ሲገስጸው ይሄ ማን ነው ይላሉ። አብረውት ናቸው፣ በጀልባቸው አለ። ግን ይሄ ማን ነው የሁል ጊዜ ጥያቄ ነው። አይን ቢበራ ከበው ማን ነው እሱ ነው የሚሉት። በምን ስልጣን ይሄን ያደርጋል? ይሄን ኃይል ኬታ መጣው? ይጋጭባቸዋል። በቃ ሰማይም መግለጥ የሚፈልገው እሱን ነው። ነጥሎ አንድ ሶስቱን ያመጣና በፊታቸው ተለውጦ ከዛ ለማንም እንዳነግሩ ምናምን ይላቸዋል። በምንም ሁኔታ ውስጥ አባት ከሰማይ እሱን ለመግለጥ ያወራል። ዮሐንስ ይጮህና እሱ ነው ብሎ ይጮህና እንደገና አንተና ሌላ ይላል። ግር ሲለው ማለት እሱ ያነበበው የሰበከው ለታሰሩት መፈታትን ይሰጣል ተብሎ መጣ ብሎ ሲል ስለታሰረ ይመስለኛል ከእስር ያስፈታኛል አይነት ነገር ሲል እንደዛ ሳይሆን ሲቀር አንተና ሌላ እስከ ዛሬም እንቆቅልሾቹ ማን ነው እሱ ነው ማን ነው የሚሉክ እኮ ወተሰሰብክ ማን ነው እሱ ሰው ነው እሱ እንዲህ ነው የተወውን ይጠይቁናል። ራሱን ባዶ ሲያደርግ መተካከልን መቀማት እንደሚገባ አልቆጠረም ብሎ እሱ የተወውን ፖዚሽን ስለ እኛ ስለ ዋጋ ሊመልሰን ያለ አባት የነበርነውን ሊመልሰን በዋጋ መንገዱ ውስጥ በገባበት መልክ ምክንያት እስከዛሬ ብዙዎች ይሰቃያሉ እና ያንን ስጋና ደም ሊገልጠው አይችልም። በቃ እና ጭንቅ ነው ብሏል ጳውሎስ። እኛም የእግዚአብሔርን መንፈስ ስለተቀበልን በመንፈሱ በኩል ነው ነገር የተገለጠልን እንጂ ተሽለን አይደለም። ምናምንቴውን እንደሰበሰበ መጽሐፉ ነግሮናል። የዓለምን ምናምንቴ እንደሰበሰበ ነግሮናል። እኔ ዛሬ ዋናው ነገሬ ብንጸልይ ነው ደስ የሚለኝ። ብንጸልይ ለምንድን ነው? ጥቂት የእግዚአብሔርን ሐሳብ 2 ፊደልም 3 የእግዚአብሔር ቃልን አንስተን ተጫውተን ግን ብንጸልይ 400 ምናምን ሰው አለ እዚህ። ይሄ 400 ምናምን ሰው ሰዎች የሚጠሉን የሚቃወሙን ሊገሉን የሚፈልጉት ጸባቸው ከኛ ጋር ሆኖ አይደለም። እኛን የሚጠላን የለም። የሚገርማችሁ ኤርሚያስን የሚጠላ የለም፣ ዳጊን የሚጠላው የለም፣ እብራዊትን የሚጠላት የለም፣ ቢንያምን ማናችንንም ሰው አይጠላንም። በአንድ ቀን ምንጣፍ አንጥፈው ይቀበሉታል። ኤርሚያስ ነገ ጠዋት አቋሜን ቀየርኩ ቢል ሁሉም ወዳጁ ነው። በዚህ ዓለም ከኛ ጋር የሚደረጉ ጸቦች በሙሉ ከዚህ ስም ጋር የሚደረግ ጸብ ነው። ኢየሱስ እና እኛ ደግሞ ፍቅር ነክቶናል። ፍቅር ነው የነካንና ውስጣችን የወደቀው ፍቅር ነው። እሳት ነው የወደቀብን። ያ ፍቅር ወደ ሌሎች እንዲያልፍ ነው የምንጮኸው። በመዝሙር እንጮሃለን፣ በግጥም እንጮሃለን፣ በቃል እንጮሃለን እና ልዩ ምልክታችን ነው። ስለኛ ምን ይላል መጽሐፍ? ቀንና ሌሊት ወደሱ ለሚጮሁት ለምርጦቹ ነው የሚለው። የምርጥ ምልክት ጩኸት ነው። ቀደም ሄርሜ ተናገር ነበር። ትጮሃለህ ይሉኛል። ምልክታችን መልካችን ስለሆነ ነው። በቀንና በሌሊት ወደሱ መጮህ የኛ መልክ ነው። እንጮሃለን፣ ስለ ሁሉ ነገር እንጮሃለን። ትውልድ ወደ ሲኦል እየሄደ እየተነዳ ጨዋ የምንጫወትበት ነገር የለም። እንጮሃለን። የማትጮሁ ባለመድኃኒቶች ካላችሁ አሁን በደንብ ስሙ። ትጮሁ ዘንድ ተልካችኋል። ከተሞች ላይ ትጮሁ ዘንድ፣ ኦፊሶች ላይ ትጮሁ ዘንድ፣ በደረሳችሁበት ትጮሁ ዘንድ። ኢየሱስ ከኛ ውስጥ ስለሚፈልቀው ስለ ሕይወት ውሃ ወንዝ ስለ ሆሊ ስፒሪት ቀጥሎ ስለሚቀበሉት መንፈስ እንዳለው እንዳነበበው ኤርሚ የጮኸው የሚያስጮህ ነገር የምንቀበልበት ቦታ ላይ ነው።
ስለሚቀበሉት መንፈስ ብሎ የገባብን ያስጮህናል። ለምን ነው የምንጮኸው? ለምን? ምርጦች ስለሆን፣ ስለተመረጥን፣ ከድቅድቅ ጨለማ ወደሚደነቅ ብርሃን ጠርቶን በጎነቱን የእርሱን በጎነት እንድናወራ ስለተነካን በቀን እንጮኻለን፣ በሌሊት እንጮኻለን። ጩኸታችን ግን አንድ ነው፣ ይሳል ዘንድ ነው ክርስቶስ። በትውልዱ ላይ እሱን ለመሳል ነው የምንጮኸው። ስንጮህ ግን ኢየሱስ የሚል ድምፅ እያሰማን ስንጮህ ግን ሚስሙን እንዳይመስሏችሁ። አሁን ወንድሜን ኤርምያስን ሰሞኑን እያሰብኩኝ አብሬው እግዚአብሔር ሆይ ለዚህ ሰው ምን ያህል ሰው ይጸልያል ይጸልዩለት ይሆን ብዬ አስባለሁ ብዙ ጊዜና ሰሞኑን ስለሱ ውስጤ እየተቃጠለ እያሰብኩ እየጸለይኩ አንድ ቃል አጋጣሚ ስደውልለት በጊዜው አልተመቸንም። መልሶ ሲደውልልኝ ግን አንድ የእግዚአብሔር ቃል አብረን አነበብን። ይሄንን ቃል ላንብብልህ ብየው። ኢየሱስ ጌታ ነው። ኢሳይያስ ምዕራፍ 49 ላይ አንድ ቃል አለ። ደሴቶች ሆይ ስሙኝ፣ እናንተም በሩቅ ያላችሁ አሕዛብ አድምጡ። እግዚአብሔር ከማኅፀን ጠርቶኛል፣ ከእናቴ ሆድ ጀምሮ ስሜን አንስቷል። አፌንም እንደተሳለ ሰይፍ አድርጓል። በእጁ ጥላ ሰውሮኛል፣ እንደተሳለ ፍላጻም አድርጎኛል። በሰገባው ውስጥ ሸሽጎኛል። እርሱም እስራኤል ሆይ አንተ ባሪያዬ ነህ፣ ባንተም እከበራለሁ አለኝ ይላል። ኢየሱስ ክርስቶስ ጌታ ነው። ምንድን ነው የሚለው? እግዚአብሔር ከማኅፀን ጠርቶኛል፣ ከእናቴ ሆድ ጀምሮ ስሜን አንስቷል። አፌን እንደተሳለ ሰይፍ አድርጓል። በእጁ ጥላ ሰውሮኛል፣ እንደተሳለ ፍላጻ አድርጎኛል። በሰገባ ውስጥ ሸሽጎኛል። እስራኤል ሆይ አንተ ባሪያዬ ነህ፣ ባንተም እከበራለሁ አለኝ። እስራኤል ሆይ የተባለው ሰው ታስታውሱታላችሁ። እግዚአብሔር ከማኅፀን ያነሳው ሰው ነው። ለሚቀጥለው በሱ ሊሰራ ላለው ነገር በማኅፀን የተነበየበት ሰው ነው። ከዚህ ሁሉ ቃል ውስጥ በሰገባ ውስጥ ስለመሸሸግ በዚህ ዘመን በኤርምያስ ዘመን ወጥቶ የእግዚአብሔርን ስራ ለመስራት በሚጮህበት ዘመን በሚንቀሳቀስበት ዘመን ሌዋታንን ለማንቀሳቀስ የተዘጋጁ ረጋሚዎች በዚህ በእግዚአብሔር ሰው ላይ ስሙን እየጠሩ በምድሪቱ ላይ የሚናገሩት ነገር ለምን? የእግዚአብሔር ነገር እየተገለጠ ከፍ ያለ የሰው ሐሳብ እየፈረሰ ስለሆነ ከፍ ያለ የሰው ሐሳብ በእግዚአብሔር ሐሳብ ላይ ምክር ላይ የሚነሳ ማለት ነው። አልተማረም ነው ያሉት። እግዚአብሔር በታላላቅ እጆች ስራ ሰርቶ አያውቅም። እግዚአብሔር ሁል ጊዜ በተናቁ፣ በተረሱ፣ በተጣሉ፣ በማይቆጠሩ ሰዎች ፈቃዱን እየፈጸመ እዚህ ደርሰናል። የሰው ቁጣ የሚያንቀሳቅሱት ስፒሪት በዚህ በእግዚአብሔር ሰው መንገድ ላይ መዘግየትን እንዳይወልድ የተለያየ ውጤቶችን በመንገዱ ላይ እንዳያመጣ ታስታውሳላችሁ። እግዚአብሔር እስራኤልን ከግብፅ ይዞ ሲወጣ ከፊት ለፊታቸው ለነበረው ባህር የሙሴን በትር ነው የተጠቀመው።
ባላቅ በለዓምን ሲያመጣ ግን ከሰማይ ነው መልአክ የላከው። በእርግማን ሊከፈት ለነበረው አንደበት ከሰማይ ነው መልአክ የተላከው። በናዝሬቱ ጌታ በኢየሱስ ክርስቶስ ስም የፈቃዱ ሰይፍ ነህና በዚህ ትውልድ መካከል አንተ ባሪያዬ ነህ እኔም ባንተ ከበራለሁ ብሏልና ስለ ጠላቶችህ ማለትም ስለ ወንጌል ጠላቶች እውነትን ተቃውመው ስለሚቆሙ የጽድቅ ጠላቶች ትዝ ይላችኋል። ጳውሎስ እየተናገረ ኤልማስ ነው አገረ ገዢውን ከማመን ለማጣመም ፈልጎ አሁን ትውልዱ ሊያምን የእግዚአብሔር ብርሃን ምድሪቱ ላይ ሲወጣ ከማመን ለማጣመም የሚሰሩ ሰራተኞች ማለት ነው። በቤታቸው ጨለማን ተገና አድርገው መተትን፣ ድግምትን፣ አስማትን የተለያየ የሚሰሩት ማንኛውም ስራ ጸልያለሁ በዚህ ሰው ስም የሚሰሩ የትኛውም ስራዎች በናዝሬቱ ጌታ በኢየሱስ ስም እንደ ጨረባ የላኩት ነገር ወደ ላኪው እንዲመለስ back to the sender ለተፈጩ ይሁን እንደ እግዚአብሔር ባሪያ በእግዚአብሔር ሥራ ላይ የሚነሱ ቀስታቸው የተሰበረ ይሁን በናዝሬቱ ጌታ በኢየሱስ ስም እጸልያለሁ። ማንኛውም ክፉ መልእክተኛ ማንኛውም የወንጌል ጠላት የክርስቶስ ኢየሱስን የደም ዋጋ የሚያረክስ መንፈስ ረግማለሁ ከመንገድህ ላይ ረግማለሁ ፊትህ